በዲጂታል ቢዝነስና በኢኮሜርስ ዓለም ውስጥ በሚሊዮን የሚቆጠሩ ሰዎች የሚወድቁበትንና ጊዜያቸውን የሚያቃጥሉበት አንድ ምክንያት አለ። ኦንላይን ቢዝነስ ጀምር፣ የራስህ ኢትሲ ስቶር ክፈት የሚለውን የዩቲዩብ ምክር ይሰሙና ራሳቸውን እንደ አንድ ሙሉ ካምፓኒ ቆጥረው ስራ ይጀምራሉ። ራሳቸው ሎጎ ዲዛይን ለማድረግ ይሞክራሉ። ራሳቸው ምርት ይፈልጋሉ። ራሳቸው ማስታወቂያ ይጽፋሉ። የደንበኛ ጥያቄም ራሳቸው ይመልሳሉ። በመጨረሻም ከ3 ወር በኋላ ተስፋ ቆርጦ ያቆማሉ። ለምን? ምክንያቱም የ9 ከ5 መደበኛ ስራቸውን እየሰሩ ሌላ ራሱን የቻለ የሙሉ ሰዓት ቢዝነስ እንደ ብቸኛ ሰራተኛ ለመስራት ስለሞከሩ ነው። እንኳን ወደ ፀሐይ በደህና መጣችሁ። የነገ ቢሊየነሮች፣ ኢንቨስተሮችና የ1% አሸናፊዎች እውቅናና መነሻ ወደሚያገኙበት ስፍራ። በዘመናዊ የቢዝነስ ሳይንስ ሁሉንም አውቃለሁ የሚል ጽንሰ ሐሳብ አይሰራም። የ1% አሸናፊዎች አዲስ ቢዝነስ ሲጀምሩ ራሳቸውን አይሰሩትም። እነሱ ኦፕሬተር ወይም ተራ ሰራተኛ ሳይሆኑ ኢንቨስተር ወይም የካፒታል አዛዥ ናቸው። እነሱ ካፒታላቸውን አውጥተው ፕሮፌሽናል ኤጀንሲዎችን በመቅጠር እያንዳንዱን ዘርፍ በልዩ ባለሙያዎች ያሰሩታል። ዛሬ ከወሬ ወጥተን በተጨባጭ የገበያ ዳታ እናወራለን። እኛ በፀሐይ ለደንበኞቻችን ሙሉ በሙሉ ከዜሮ ገንብተን የደንበኞቻችንን ምንም አይነት ጣልቃ ገብነትና ጊዜ ሳይፈልጉ ከ$10,000 እስከ $100,000 ገቢ እያመነጩ የኢትሲ መደብሮች ከነሙሉ ሚስጥራቸውን ስክሪኑ ጀርባ ገብተን እናሳያችኋለን። አእምሮህን ክፈት፣ የሰራተኛ አስተሳሰብህን አውልቀህ ጣል እና የዲጂታል ሪል ስቴት ባለቤት ወደምትሆንበት ማስተር ክላስ አብረን ግባ። አንደኛ፣ ዳታ አይዋሽም። እስቲ የዲጂታል ኢንቨስትመንት ኃይል በሚገባ እንድትረዱት የፀሐይ ደንበኞች የሆኑት ኢንቨስተሮችን አካውንት ውስጥ ገብተን የገቢ ግራፋቸውን በዝርዝር እንመልከት። እነዚህ ግራፎች ላይ የምታዩትን እያንዳንዱ ጥቁር ነጥብ በየወሩ ያሳለፍነውን የቢዝነስና የስትራቴጂ ጉዞ ያሳያል። ደረጃ 1፣ እዚህ ስክሪን ላይ የምታዩቸው $7.105፣ $8.674 እና $10.979 ሪፖርቶች ስቶሩ አዲስ ሆኖ የብራንዲንግ ስራው ተጠናቆ የመጀመሪያዎችን የገበያ ፍተሻዎችን አድርገን ደንበኛ ማግኘት የጀመርንበትን ደረጃ ያሳያል። ይህ መሰረቱ ሲጣል ነው። ደረጃ 2፣ ቢዝነሱ አንዴ የገበያውን ሲስተም፣ ከዚያ በኋላ ገቢው በእጥፍ ማደግ ይጀምራል። $17.415 እና $18.594 ሪፖርቶችን ተመልከቱ። እነዚህ ጋር ልብ ማለት ያለባችሁ ይህንን $18,000 ሲያመነጭ ባለቤቱ አንድም ዕቃ በእጁ አላሸገም፣ አንድም ደንበኛ አላናገረም። እሱ መደበኛ ስራው ላይ ነው። ሲስተሙ ግን የፀሐይ የባለሙያዎች ቡድን እያስተዳደረው ነው። ደረጃ 3፣ አሁን ደግሞ ትልቁና እጅግ አስገራሚውን የኮርፖሬት ዳታ ላሳያችሁ። $42.711፣ $52.243 እና በመጨረሻም $100,000 ሪፖርት። ይህ የመጨረሻ $100 ግራፍ 7,000 በላይ ሰዎች ስቶሩን ጎብኝተዋል። ይህ ተራ ዲጂታል ሱቅ አይደለም። ይህ በትክክለኛ አሰራር የተገነባ የዶላር ማተሚያ ማሽን ነው። ታዲያ የፀሐይ ደንበኞች ይህንን ግዙፍ ቁጥር ሲያሳኩ እኛ እንደ ድርጅት ከጀርባ ሆነን የተገበርነውን ሚስጥር ምንድነው? የ1% አሸናፊዎች ማትሪክስ የሚገልጸው እዚህ ጋር ነው። ሁለተኛ፣ የፀሐይ ዲጂታል ኮርፖሬት መዋቅር። አንድን ዲጂታል ስቶር ወደ $100,000 ለማሳደግ አንድ ሰው አይበቃም። የፀሐይ ኤጀንሲ ትልቁ ጥንካሬ እያንዳንዱን የቢዝነስ ዘርፍ የሚመሩ የየራሳቸው የልህቀት ዘርፍ ያላቸው ከፍተኛ ፕሮፌሽናል ባለሙያዎች ስብስብ መሆኑ ነው። ደንፎሩ አገልግሎት ስትመዘግብ የካምፓኒያችን የሚከተሉት 4 ፕሮፌሽናል ዲፓርትመንቶች በአንተ ስቶር ላይ ስራ ይጀምራሉ። አንደኛ፣ የብራንዲንግ እና ቪዥዋል ዲዛይን ዲፓርትመንት። ሰዎች ኢትሲ ላይ የማይገዙት ሱቃቸው የቆሻሻ መጣያና ያልተደራጀ ስለሚመስል ነው። እኛ ዝም ብሎ ሱቅ አንከፍትም። የኛ የግራፊክስ ዲዛይን ፕሮፌሽናሎች ስቶርህ ልክ እንደ ትልልቅ የአሜሪካ ኮርፖሬሽኖች የደንበኞችን ስነልቦና የሚስብ ፕሪሚየም የብራንድ መዋቅር፣ ሎጎ፣ ባነር እና የከለር ሳይኮሎጂ ፎርማት ይገነቡለታል። ሁለተኛ፣ የምርት ጥናትና ዲቨሎፕመንት ባለሙያዎች። ባለሀብቱ ምን ብሸጥ ያዋጣኛል ብለህ ማሰብ አትቸገርም። በፀሐይ ውስጥ ያሉ የዳታ ተንታኞች ልዩ የሆኑ የሶፍትዌር ቱሎችን በመጠቀም በገበያው ያለ ከፍተኛ ፍላጎት ያላቸውን ግን ብዙ ተወዳዳሪ የሌላቸውን ምርቶች በጥናት ያገኛሉ። ከዛም ፕሮፌሽናል ዲዛይነሮቻችን አሸናፊ ዲዛይነሮች ይፈጥራሉ። ድሮፕ ሺፒንግ ሲስተምም ከስቶሩ ጋር ያገናኛሉ። ሶስተኛ፣ የኤስኢኦ እና የኮፒራይቲንግ ሊቃውንት። ምርጥ ዕቃ ኑሮ ሰዎች ካላዩት ትርጉም የለውም። ከላይ ባየናቸው ግራፎች ላይ እስከ 97,000 ጎብኚዎችን ያመጣ ነው በማስታወቂያ አይደለም። የኛ የኤስኢኦ ባለሙያዎችን የኢትሲ አልጎሪዝም በመጥለፍ ምርቶችህን የመጀመሪያ ገጽ ላይ እንዲወጡ የሚያደርግ ፕሮፌሽናል ኪወርድ፣ ማራኪ ርዕስና ከፍተኛ የመግዛት ጉጉት የሚፈጥሩ ዲስክሪፕሽኖችን አጥንተው ይጽፋሉ። አራተኛ፣ የደንበኛ አገልግሎትና ኦፕሬሽን ማኔጅመንት። የደንበኞችን ጥያቄ በፍጥነት መመለስ፣ የትዕዛዝ መጓተት ማስተካከል፣ ለደንበኛ ሪቪው ምላሽ መስጠትና የሱቁን ደህንነት መጠበቅ የሙሉ ሰዓት ፕሮፌሽናል ስራ ነው። አዎ፣ ይህንንም አንተ አትሰራም።
የፀሐይ የደንበኞች አገልግሎት ኦፊሰሮች ሙሉ ስቶርህን በቀን 24 ሰዓት በትህትናና በስርዓት ያስተናግዱልሃል። 5ኛ ሃይፐር ከስተማይዜሽን እና ልዩ የዲዛይን ትዕዛዞች። በዘመናዊ የዲጂታል ገበያ ውስጥ ደንበኞች ከፍተኛ ክፍያ ለመክፈል ፈቃደኛ የሚሆኑት ምርቱ ለነሱ በግሉ ነው ሲሰራላቸው ነው። ነገር ግን ደንበኞች መጥተው እባካችሁ በዲዛይኑ ላይ ያለውን አበባ በዛፍ ቀይሩልኝ፣ ከድመት ይልቅ የውሻ ምስል አድርጉልኝ፣ አሊያም በዚህ ምስል ቦታ የሚስቴን ፎቶ አስገቡልኝ ብለው ልዩ ጥያቄ ሲያመጡ ተራው ሻጭ ይጨነቃል። ፎቶሾፕ ከፍቶ ያንን አንድ ምስል ለማስተካከል ውድ ሰዓቱን ያቃጥላል። በፀሐይ ኮርፖሬት ሲስተም ውስጥ ግን ይህ የኛ ልዩ የዲዛይን ባለሙያዎች ስራ ነው። ደንበኛው የሚፈልገውን ማንኛውም አይነት የዲዛይን ለውጥና ማስተካከያ የኛ ፕሮፌሽናል ዲዛይነሮች በከፍተኛ ፍጥነትና ጥራት አዘጋጅተው ያቀርቡለታል። አንተ ጣትህን ሳታነሳና የኮምፒውተር ስክሪን ላይ ሳታፈጥ ደንበኛው የፈለገውን አግኝቶ በደስታ ከፍተኛ ዋጋ ይከፍላል። ስቶርህም ምርጥ ሪቪው ይሰበስባል። 3ኛ ያንተ ብቸኛው ስራ። ታዲያ የፀሐይ ባለሙያዎች ብራንዱን ከገነቡ፣ ዳታውን ካጠኑ፣ ምርቱን ከፈጠሩ፣ ድሮፕ ሾፒንጉን ካስተካከሉ፣ ኤስኢኦ ከሰሩና ስቶሩን 24 ሰዓት ካስተዳደሩ ያንተ የደንበኛው ስራ ምንድነው? ያንተ ስራ አንድና አንድ ብቻ ነው፣ የካፒታል አዛዥ መሆንና ትርፍህን መሰብሰብ። የ1% አሸናፊዎች ይህንን ነው የሚያደርጉት። ገንዘባቸውን ተጠቅመው የሌላ የተደራጀ ካምፓኒ ፕሮፌሽናል ጉልበት፣ እውቀትና ጊዜ ይገዛሉ። አንተ መደበኛ ስራ ሳታቋርጥ ከቤተሰብህ ጋር ያለህን ጊዜ ሳታባክን ስማርት ስልክህን ከፍተህ ዛሬ ስንት ሽያጭ እንደገባ ወርሃዊ ሪፖርትን ማየት ብቻ ነው ያንተ ስራ። አሜሪካ ወይም አውሮፓ ውስጥ ሆነን አካላዊ የሪል ስቴት ቤት ለመግዛት በመቶ ሺዎች የሚቆጠር ዶላር ዕዳና ራስ ምታት ያስፈልግሃል። ፀሐይ ሙሉ በሙሉ ሰርቶ የሚያስረክብህ የኤትሲ ስቶር ግን በአነስተኛ ካፒታል የምትጀምረው ነገር ግን አንተ ተኝተህ ወርሃዊ የገንዘብ ፍሰት የሚያመነጭልህ ከፍተኛ እሴት ያለው ዲጂታል ሪል ስቴት ነው። የፀሐይ ቤተሰቦች ስኬታማ ማለት ሁሉንም ነገር ራስህ ለማድረግ መሞከርና ብዙ ሰዓት ላፕቶፕ ፊት መቀመጥ አይደለም። ስኬት ማለት ማንም ሰው ፍቃድ በማይጠይቅበት የኢንተርኔት ዓለም ውስጥ ሌቨሬጅ የሚፈጥሩልህን ፕሮፌሽናል ባለሙያዎችና ሲስተሞች መግዛት ነው። ከላይ ያያችኋቸው $10,000 የ$50,000 እና የ$100,000 የገቢ ሪፖርቶች ተአምር ወይም የእድል ስራ አይደሉም። ትክክለኛ የቢዝነስ ስትራቴጂ እና የፀሐይ የተደራጁ ፕሮፌሽናል ባለሙያዎች ቡድን የሰሩት የዕለት ተዕለት የላብ ውጤቶች ናቸው። አንተም ጊዜን ሳታቃጥል ከዜሮ ብራንዲንግ ጀምሮ እስከ ስቶር ማኔጅመንት ድረስ ሙሉ በሙሉ በፀሐይ የልዩ ባለሙያዎች ቡድን የሚገነባና የሚተዳደር የራስህን የሆነ የዲጂታል ሪል ስቴት ባለቤት መሆን ከፈለግ አሁኑኑ ቪዲዮውን ስር ባለው ዲስክሪፕሽን ወይም የመጀመሪያው ኮሜንት ላይ ያለውን ሊንክ በመጫን ፕሮፌሽናል ቡድናችንን ያግኙ። ይህ የቢዝነስና የስትራቴጂ ማስተር ክላስ አምሮችን ከፍ ወዳለ የ1% አሸናፊዎች የእይታ ማዕዘን ካመጣው ቪዲዮውን አሁኑኑ ላይክ በማድረግ አጋርነታቸውን አሳዩን። አዳዲስ የቢዝነስ ስትራቴጂዎች፣ የፋይናንስ ጥበብንና የኤሊቶችን የስነ ልቦና ሚስጥር ሁሌም ለማግኘት የፀሐይ ቻናላችንን አሁኑኑ ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። ብቸኛ ሰራተኛ ትሁን፣ ፕሮፌሽናል ሲስተምህ ገንባ። ፀሐዮች ነን።